ፈጨው ንጉሱ ጊዮርጊስን ፈጨውና በደብረ ይድራስ ላይ በተነው። እግዚኦ እንዴት አድርጎ ይሆን ፈጨው? አድርቆ ነው። አላውያን ነገስታት ያርዳሉ፣ ይገላሉ፣ ቆራርጠው ምናምን ይገላሉ እናውቃለን። በቤተ ክርስቲያን ዘመነ ሰማዕታት ተብሎ የሚታወቅ ዘመን አለ። በነ ኔሮ የሮም ንጉስ በነ ኔሮ ዘመን አለ። እንዲህ አይነት መከራ እሳት ይነድባቸው ነበር፣ ይቃጠሉ ነበር፣ ከነ ቤታቸው ያቃጥሏቸዋል። እንዲህ አለ። ቆዳቸው ይገፈፍ ነበር የሚል አለ። ሰው አድቅቆ በተነው የሚል ግን በታሪክ የለም። ነገስታቱ ይሄን አደረጉ የሚል የሆነ ፍንጭ የሚሰጥ ነገር የለም። ውሸት መሆኑን እኮ ልነግራችሁ እኮ። እና ደብረ ይድራስ ተራራ ላይ ፈይቶ እንደ አቧራ ማለት ነው በተነው። ይሄን ጊዜ ሳር ቅጠሉ ጊዮርጊስ ማለት ጀመረ። እዛ ደብረ ይድራስ እንግዲህ የት እንደሆነ ደብረ ይድራስ አይታወቅም። ደብር ማለት ተራራ ማለት ነው። ይድራስ የሚባል ተራራ ካወቃችሁ ጠቁሙኝ እስቲ። እዚህ ውስጥ ምናልባት የምታውቁ ሰዎች ካላችሁ ይድራስ የሚባል ተራራ ምናልባት እንግዲህ እንግሊዝ ውስጥ ወይኔ እንግሊዝ ውስጥ ይድራስ የሚባል ተራራ ካለ ይነገረን። ኦኬ። በዚህ በክሩሴድ ጦርነት ጊዜ ከአውሮፓ ሀገራት የተውጣጡ ክሩሴደሮች የመስቀልን ጦርነት ለማከናወን ኢየሩሳሌምን ነፃ ለማውጣት ክሩሴድ ተደርጓል። አይ ቲንክ 3 ምናምን ተደርጓል በታሪክ እና በዛ ውስጥ የተዋጉ በሰይፍ ስለት ከሌላ ሃይማኖት ሰዎች ጋር የተዋጉ በተለይም ከተርኪሽ ኢምፓየር ጋር የተዋጉ ነበሩ። በታሪክ የምናውቃቸው ነገሮች አሉ እና እዛ ኢየሩሳሌም ድረስ መጥተው ተጋድለዋል። ብዙ ደም ፈሷል በምድሪቱ ላይ በጣም ብዙ። እና እንደዚህ አይነት ታሪክ ግን አይነሳም፣ አይታወቅም በታሪክ። ፈይቶ በተነው ሚል ንጉሱ ፈይቶ በተነው። ማን ነው? ዱዲያኖስ ማን ነው አሉ ስሙ። ፈይቶ በተነው። ከዛ ቅጠሉ ሁሉ ጊዮርጊስ ማለት ጀመረ። ይሄ ሲነገርሽ ዝም ብለሽ አትሰሚም፣ መጠየቅ ያስፈልጋል በቃ። ከዛ ደግሞ እኮ ይሰበሰባል እኮ ተሰብስቦ ማለት ነው። አቧራ ተሰብስቦ ከተገደለ በኋላ ምናምን የሆነ ከተቆራረጠበት ቦታ ነው ግጥ ምናምን ብሎ ብድግ ይላል ማለት ነው። ይሄ ፊልም ላይ እንደምናየው የሆነ ሌጀንደሪ አይነት ነገር ማለት ነው። የፈጠራ ስራ እጁን ስቆርጠው ተመልሶ ይገጠማል። እንዲህ አይነት የሆነ ፊልም ላይ የምናየው ማለት በልጅነት እንደዚህ አይነት ቀል 4 ነው 7 ጊዜ ሞቶ ተነሳ እንደዚህ የሚሉት ነውር ነው። እንዲህ አይነት ተሰቃይቶ የሞተ ሰውዬ እሺ፣ እኔ እኮ ግራም ይገባኝ ምንድን ነው ፍጡነ ረድኤት ሲሉት እንደዚህ ተሰቃይቶ የሞተ ሰው ከሞተ በኋላ እንግዲህ 7 ጊዜ ከሆነ የሞተው ወይም ደግሞ 4 በሉት ብቻ ይሁን ከ3 በላይ ሞቷል እንበል፣ ከ3 ጊዜ በላይ ሞተ እንበል። ከ3 ጊዜ በላይ ከሞተ በኋላ ልጋሚ ያልተነሳው ለመጨረሻ ጊዜ ሞቷል። ከዛ በኋላ እንዴት ነው ፍጡነ ረድኤት ሆኖ አንቺ ጋር የሚመጣው ነው ጥያቄው። ሃው ካም እንዴ ፍጡነ ረድኤት ሆኖ አንተ ጋር የሚመጣው እኮ በአካል አንደኛ ኤግዚስት የሚያደርግ ሰው እዚህ ዓለም ላይ ያለ ከሆነ እንደው ግጥምን ብትገጥምለት እዚህ ምድር ላይ ስላለ ከሌ እኮ ፈጣን ነው ልትለው ትችላለህ። የሞተ ሰው መቃብር ውስጥ በቃ የበሰበሰ አጥንቱ የቀረሰው እንዴት ሆኖ ነው ፍጡነ ረድኤት ሆኖ አንቺ ጋር የሚመጣው? ማርያምስ ብትሆን አንቺ ጋር የምትመጣው እንዴት ሆና ነው? ሃው ቴልሚ። በመንፈስ ዓለም ያለ አሰራር አለ፣ ፊዚካል በሆነው ዓለም ላይ ያለ አሰራር አለ። እንዴ ህዝባችን እኮ ይሄንን በቀላሉ መረዳት ይችላል እኮ። ስለዚህ እምሩፀ ተነፋስ ወአውሎ፣ ከአውሎ ነፋስ የፈጠንከው ጊዮርጊስ ሆይ ፍጡነ ረድኤት። there is no one ስትጮህ ብትኖር there is no one፣ ማንም አይመጣም ማንም